የለችም። ግን ደግሞ ሳላገኛት መሄድ አልችልም። በጣም ናፍቃኛለች። ደህና ነሽ? የኔ ፍቅር ብዙ አስቆምኩ አይደል? እኔማ የሆነ ስጦታ ለመግዛት አስቤ ነበር፣ ግን ምንም ባስብም ይሄ ምንም የሆነ ስጦታ ማግኘት አልቻልኩም። እንግዲህ ይቅርታ፣ የምትወጂውን ባለማወቄ ነው። አልገባኝም። የምን ስጦታ ነው? የኔ ፍቅር ምን ማለት ነው? መቼም አንድን ሰው ይቅርታ ለመጠየቅ ሲመጣ ባዶ እጅ አይመጣም አይደል? ያው ከዳጊ ጋር የነበረሽን ግንኙነት አውቃለሁ። አሁን ግን ከአንቺ የተሻለ እኔ እንደሚያፈቅረኝ ተረድቷል። ለዛም ነው ሰርጉ በቶሎ እንዲሆን የወሰነው። ዲያጊ ነጻነትን አገባ። የዲያጊ ቤተሰቦች የዲያጊ እናት ሀይሚን ሳይሆን ነጻነትን በጣም ስለምትወዳት እንደምንም ብለሽ አንቺን እንዲወድሽ አድርጊ ብለዋታል። እሷም እንግዲህ አስገድደን ቢሆን በወረቀት ውላቸውን ተፈራርመው በሚያምር ሰርግም ተጋብተው ነበር። ነገር ግን ዲያጊ ከወረቀት የዘለለ እንዲሆን አልፈልግም ብሏል። ሀይሚ እናቷ ጉልት ጀርጅራ መተዳደሪዋ ቢሆንም በድህነታቸው ተንቀው ከሷ ይልቅ ነጻነት የሷ ቤተሰቦች ያላቸው ስለሆኑ አንቺን እንጂ ካንቺ ውጭ ሌላ ሰው እንዳያልፈልግም የዛችን የዲያ ቤተሰብ ደግሞ ለኔ ታይልኝ አንቺ እሱን ብቻ እንዲያፈቅርሽ አድርጊ ተብላ የቤት ስራውን ጀምራለች። ዲያጊ ግን በጭራሽ እሷን ከወረቀት የዘለለ ላገባሽ አልፈልግም ብሏታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልልን እያለን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። መልስ ተከታታይ ድራማ በባለፈው ክፍል እንግዲህ ዲያጊ ለረጅም ዓመት የሚያፈቅራት የሚወዳት የምትወደው የሚወዳት ፍቅረኛውን ትቶ በቤተሰቦቹ ጉትጉትና በነጻነት አስገዳጅነት ነጻነትን አግብቶ ነበር። ሀይሚም ፍቅሯን ጠብቃ ወዴት ሄዶብኝ ነው ዛሬ አላየሁትም ብላ ፍለጋ በወጣችበት ነበር የሰርግ ፕሮግራሙን የተመለከተችው። በዛም እጅግ በጣም ተሰብራ ነበር። እናም እንግዲህ ዲያጊም ፈቅዶ ሳይሆን ተገዶ ሰርጉ ፕሮግራሙ ላይ ራሱ ደስተኛ እንዳልነበረ ፊቱ በግልጽ ይታይ ነበር። ይህንንም የተመለከተው አባት እንግዲህ ዲያጊን ለመጠየቅ የተቻለውን እያረገ ነበር። የእውነት ወዷት ነው ወይስ እሱ ልብ ውስጥ ሌላ ሴት አለች የሚል ጥያቄ አስነስቶባቸዋል። ዲያጊ በሰርጉ ማግስት ተነስቶ ፍቅረኛውን ተደብቆ ትመጣለች ባለበት አካባቢ ሰፈሯ ድረስ ሄዶ በግንብ ተደብቆ እየጠበቃት ነበር። እሱ እየጠበቃት ደግሞ ዛሬ አትመጣም እንዴ የለችም እንዴ እያለ በጉጉት ሲጠብቅ ሀይሚ ከጎኑ ስለነበረች አጋጣሚ ዞር ሲል አጠገቡ ሲያገኛት እሷን በደስታ ፈገግ እያለች እሱም ደግሞ እሷን ይቅርታ ለመጠየቅ ሁለታቸውም በፍቅር አይን እየተያዩ ባለበት ነበር ድንገት ነጻነት መታ ላንቺ እኮ ስጦታ ሊገዛልሽ ለይቅርታው እኔን ወደ ስክልኮኝ እሱ ቀድሞ መጣ እያለቻት ነበር። እናም ከዚህ በኋላ የሷ እንደማይሆንና የሷ ባል እንደሆነ የኔ ፍቅር የኔ ወድ ለሷ ያንቺን እኮ ይቅርታ ልንጠይቅ እሱ ወደ ስክልኮኝ ለአንዳንድ ነገሮችን ሊገዛልሽ ነበር እያለች የበለጠ እንድታቃጥላት እየታገለች ነበር። ሀይሚም እንግዲህ እንደሰርጋችሁ ላይ እንዳልገኝ የመጥሪያ ወረቀቱ ረፍዶ ስለደረሰኝ ነው እና ሰርጋችሁ የአብርሃምና የሳራ ይሁንላችሁ ብላ መርቃት ላይ ሄዳለች። ዲያጊም እንግዲህ እሷ ስትሄድ አይኑ ከሷ ጋር ስለነበረ እሷን አመነጫጭቋት እኔና አንቺ ከወረቀት የዘለለ ሌላ ምንም አይነት ጋብቻ እንዳትጠብቂ ምንም አይነት ፍቅር እንዳትጠብቂ የኔና አንቺ ግንኙነት ለወረቀት ብቻ ነው፣ ወረቀትሽን አቅፈሽ ተቀመጪ ብሎ ጥሏት ሄዷል። ነጻነትን በዚህ የተነሳ ተናዳ ሀይሚን እሰራላታለሁ ይችደህ እያለች የጉሊት ቦታዋ ድረስ ሄዳለች። ሀይሚም ተናዳ በንዴት ጉሊት እናቷ ዘንድ ሄዳ ቁጭ ስትል
ዳኒ የና አብሮ አደግ ጓደኛዋ እንዲሁም የዲያጊም ጓደኛ የልብ ጓደኛ የነበረው እሱም እናቷ አጠገብ ሲያይ ሰርጉን የሰማ አብሮ የደገሰ መስሏት በሱ ብትቆጣም እስቲ ምን ሁኝ ነው የምትሉኝ? ደግሞ አሁን ተሰባበርኩላችሁ፣ ደቀኩላችሁ፣ ከዚህ በላይ ምን ትፈልጋላችሁ እያለች ነበር። ዳኒም ምንም ነገር እሱ እንደማያውቅ ጋብቻውንም እሷ ስትነግረው እንዳወቀ እየነገራት ነበር። እናም እንግዲህ እሷን ከዚህ ስሜት ከድብርት ለማውጣት የተቻላቸውን እያደረጉ ነበር። እናቷም ልጄ አሁን ደህና አይደለችም፣ ድቅቅ ብላለች፣ ተሰብራለች እያለች ነበር። እናም እንዴት እንደዚህ ያደርጋለሁ፣ ወድሻለሁ፣ ሞትልሻለሁ ሲል የነበረ ሰው እንዴት በልጄ ላይ እንደዚህ ያደርጋል? ልጄ ህይወት አይገባትም ነበር። እንዴት ነው ድንገት ጸብ እንኳን ሳይኖራቸው ሌላ ሴት ሊያገባ የቻለው እያለ ለቤተሰቡ ጥያቄ ፈጥሮባቸዋል። ዳኒም እንግዲህ እኔ ምንም የማውቀው ነገር የለም፣ የዋንቺ ስትነግሪኝ ካንቻው ሰማሁ እንጂ ሌላ የተለየ የማውቀው ነገር የለም እያላት ነበር። እናም እሷ እኔ ክፉ ነኝ ወይ? እሱስ ደግሞ ምን ተፈጥሮ ነው? እንዴት እንደዚህ በድንገት ሊያገባ የቻለው የሚለው ነገር እጅግ በጣም እያብሰለሰላት ነበር። በአሁን ቤት ሂጂና እረፍት አድርጊ እሺ፣ እኔ እዚህ ጨርሼ እመጣለሁ ብትላትም እሷ ቤት ከሄደች በሀሳብ ሌላ ጭንቀት ውስጥ እንደምትገባ ስትነግራት በቃ እኔ እዚሁ ብቆይ ይሻላል፣ አንቺ ሂጂ ብለው እሺ እኔም አለሁ አንቺ ሂጂ ብለው የሀይሚን እናቷን ወደ ቤት ሸኝተዋት እነሱ እዛው ተቀምጠዋል። ሁሊት ቦታቸው ተቀምጠው እየተሳሳቁ እየተጫወቱ ባለበት ነበር እንግዲህ ነጻነት መጣ ስራ ቦታዋ ድረስ ልትሰድባት ሄደችው። ከዚህ በኋላ ዲያጊን አገኘዋለሁ ብለሽ እንዳትጠብቂ። ዲያጊ የኔ የህግ ባሌ ነው እና ከዲያጊ አጠገብ ራቂ። አንቺ ጉልት ቸርቻሪ፣ ቦታሽን ለከሽን የሚመጥንሽን እወቂ ብላ አመነጫጭቃና ሰርባት እየሰደበቻት ነበር። እና አንቺ ጉልት ቸርቻሪ ላይ ስትላት ሀይሚም እጅግ በጣም ተናዳ ስለነበረ በጥፊ ጠርቅማታለች። እኔ ነጻነት ማን እንደሆንኩ አላወቅሽም ማለት ነው አለቅሽም እያለቻት እየዛተችባት ነበር። ሀይሚም እንግዲህ በእናቴ ሁለተኛ ትመጭና ነግሬሻለሁ፣ እኔን እንደፈለግሽ ማድረግ ትቻለሽ፣ እናቴን ግን በጭራሽ መናገራችሁን ብላ እየተደባደቡ ሳለ ዲያኒ ገላግሎ እሷን መሰራልሻለሁ አለቅሽም እያለቻት ነበር የተመለሰችው። ወደ ቤት ብቻዋን ስትመለስ ከዚህ በኋላማ ዲያጊን አሳልፌ አልሰጥም፣ ዲያጊን የኔ ለማድረግ የማላደርገው ነገር የለም፣ የኔን ልክ እሱም ቢሆን አልገባውም ማለት ነው፣ ይሄ ቀን እንዲናፍቀው ነው የማደርገው እያለች እየዛተች ብቻዋን መንገዱን እያወራች ስትሄድ አባቷ ከኋላ እየተከተላት ነበር። አባቷም ካስቆማት በኋላ በዚህ ጠራራ የት እየሄድሽ ነው ብሏት፣ እሷም ደግሞ ዲያጊ ጋር ወጥተው እሱ ወደ ስራ ሲገባ እሱ ሸኝቷት ተመልሶ እንደሆነ እየነገረችው ነበር። ዲያጊ በቤተሰቦቿ ያለውን እሷ እንደምትወደውና እሱ እንደማይወዳት ከታወቀ ቤተሰቦች ያለያዩኛል የሚል ስጋት ስላለባት የምትናገረው ስለ ዲያጊ መልካም ነገሮችን ብቻ ነበር። እና እንዴት ብቻሽን ጥሎሽ ሄዳል? ምን ስራ ቢሆን እኔ ልጄን የሰጠሁት እንዲንከባከብሽ እንጂ ብቻሽን እንዲያንከራተትሽ ነው ወይ? ለዛውን በግርሽ። በዛ ላይ ደግሞ እኔ እሱን አይቼዋለሁ። የሰርጉ ዕለትም እንኳን ደስተኛ አልነበረም። እኔ እኮ አንቺ ብቸኛና እንቁ ልጄ ነሽ አሳልፌ የሰጠሁሽ እናቱ ሄለንንም ስለማወዳትና መልካም ሴት ስለሆነች እሱም ደግሞ ደህና ልጅ ነው ብዬ ነው እንጂ ልጄን ማንም እንዲህ እንዲያረጋት አልፈቅድም እያለ ነበር። እሱም አብሮ ሸኝቷት የማታ እራት ፕሮግራም ስላለባቸው እንዲዘገጃጅ እኔ ቀድሜ መጥቼ ነው እሱ ሸኝቶ የተመልሶ ነው ብላ ዋሽታም ቢሆን አባቷን አሳምናለች። ሀይሚም እንግዲህ እየተፈጠረው ነገር ግራ እያጋባት፣ ምክንያቱም ከሱ ውጭ ሌላ ሰው ጋር መታየት አልፈልግም፣ አሁን ደግሞ አንተ ጋር ስንላፋ አይታናለች፣
ምናልባት ለዲያጊ ሂዳ ትነግረው ይሆን አንተንም የልብ ጓደኛውን እንዳያጣ፣ እኔም ደግሞ ከሱ ውጭ በማንም ሰው መታማት አልፈልግም እያለች ነው። ዲያኒም የኔና የሱን ጓደኝነትማ ረግጦ የሄደው የ5 ዓመት ጓደኝነትን ረግጦ ሄደው ፍቅራችሁን ሰብሮ የሄደ ጊዜ ነው ቢላትም እሷ ምናልባትም ላንተ መናገር ያልፈለገበት ምክንያት ሊኖር ይችላል እያለች እሱኑ ማጽናናት ጀምራለች። ነፃነትም ፊቷ በጥፊ የተመታው መስመር ሆኖ ቢያስታውቅም ምንም እንዳልሆነችና ዝም ብላ እንደሆነ ተናግራ አባቷን እሺ በቃ እንግዲያስ፣ ነገር ግን ራስሽን ጠብቂ፣ የኔ ልጅ ምንም ነገር ቢያስፈልግሽ አለሁልሽ፣ እኔ አንድ ልጅ ምንም እንድትሆንብኝ አልፈልግም፣ በሰርጋችሁ መፍጠን ራሱ አባቴ እናትሽ ጋር መቃየማችን አይቀርም እያላት ነበር። እና ግድ ካላጋባኛል ካሽ አሁን ካላጋባኛል ያጋባውሽ፣ ስለዚህ ምናልባት አንቺ ብቻ ከሆንሽ የምትወጂው እሱ ባይወድሽስ ቢላትም እሱም እንደሚወዳት ተናግራለች። እናም አሁን ደግሞ የራት ፕሮግራምን ስላለባት ወደ ቤት ሄዳ መዘጋጀት እንዳለባት ስትነግረው በቤት ሂጄ ነበር እኮ አጣዎች ምናምን ብሎ ሲነግራትም በቤት እኮ ወጣ ብዬ ነበር የኔ ውድ አባት ቡና ሳላፈላ ሳላስተናግድህ እያለች አፉን መናገር የፈለገው ሁሉ አጭበርብራና አሳስታው ቶሎ እንዲለቃት አድርጋ አባቷን እሺ በቃቸውን ይደርሻለሁ በእግሬ ልግባ ብላ ጥላው ሄዳለች። ወደ ቤት ስትሄድም የዲያጊ እናት ፊትሽ ምንድነው እያለቻት ነበር። ዲያጊ ጋብቻቸው ከወረቀት የዘለለ እንዳልሆነና እኔ በጭራሽ ከወረቀት ያለፈ ባልሽ አልሆንም ብሎ እንዳስጠነቀቃትና እሷም ደግሞ ወረቀቱን አቅፈሽ ተኝ ብሎኝ፣ በዛ ላይ ደግሞ እሷን ተደብቆ ለማየት ወደ እሷ ሲሄድ እሷ ተከትለው ሄዳ ስለነበረ ከዛም የቀድሞ ፍቅረኛውን ለማናገር ስትሄድ እሷ እንደመታቻት ተናግራለች። የዲያጊም እናት የነሱን ነገር ለኔ ታይልኝ እኔ ማስተካከለው ይሆናል ብቻ እንጂ ቤቱን እንዲናፍቅና ወደ ቤት እንዲል አንቺን እንዲያፈቅርሽ የተቻለሽን ሁሉ አድርጊ። ሴት ልጅ መለኛ ናት፣ መላታጭምና በተቻለሽ መጠን እሱ ልቡ ካንቺ ጋር እንዲሆን አድርጊ። ልቡን መመለስ ቻይ፣ ከዛ ውጭ ያለው ወዲያው ገብስ ነው ብላታለች። በዚህ ተስማምተው እሺ ማዬ በቃ ራት ላዘጋጅ እያለቻት ነበር። እሺ አንቺ ራቱን አዘጋጅና ጉድ በይ፣ ከዛም ደግሞ እኔ ትቼ እወጣለሁ እናንተ መልካም ጊዜ ታሳልፋላችሁ ብላ ተመኝታላት ነበር። ዲያጊ ከዚህ ቀደም ፍቅር በነበሩበት ሰዓት ሄደው ቁጭ የሚሉበት ቦታ ላይ ሄዶ ብቻውን ተቀምጦ አብረው በሚሆኑ ሰዓት የሚያሳልፉትን ትውስታዎች እያንሰላሰለ በሀሳብ እየናወዘ ቁጭ ብሏል። በፊት ላይ የሚያደርጓቸው ጨዋታዎች፣ የሚጫወቷቸው፣ የሚላፏቸው፣ የሚሯሯጣቸው ሁሉ እየመጡ ትውስታው ከፊት ለፊቱ ካይኑ አልጠፋ ብሎታል። እናም እንግዲህ በሀሳብ እየተብሰለሰለና ያለሷ መኖር እንደማይችል እንደናፈቀችው እያወራ እያለቀሰ ነበር ብቻውን። አቶ ዩሱፍ ደውሎ የነጻነት አባት ደውሎ መገናኘት እንዳለበት አስቸኳይ ነገር እንደሆነ ነግሮት እሱ በእግሩ እስከሚመጣ ድረስ እንዳይረፍድ እሱ ቦታው ድረስ ሄዶ ፒክ እንደሚያደርገው ነግሮታል። እሺን እመጣለሁ ብሎ ዲያጊም ያሉበት ቦታ መጥቶ ነበር። አቶ ዩሱፍም የሱን የልጅነት ታሪኩን ነግሮት እሱም ጋር እንደዛ አጋጣሚ ተመሳሳይ ሂስትሪ እንዳይኖር ጠይቆታል። እኔ ነጻነትና ከማግባቴ በፊት ሌላ የምወዳትና የማፈቅራት ሴት ነበረች። የነጻነት እናት ደግሞ የጓደኛዬም እህት ስለነበረች ከሷ ጋር ጠጥተን ነበር። ጠጣን፣ ሰከርን፣ አብረን ተኛን። ከዛም ነጻነት ተረገዘች። በዚህ የተነሳ ያችን ከሚወዳት ሴት ተለይቶ ይችኛይቱን ኃላፊነት መሸከም ስላለበት መለያየትም ስለማይችል እሷን እንዳገባ እየነገረው ነበር። ከሱም ጋር እንዲህ አይነት ተመሳሳይ ኬስ እንዳይኖርና በዛ ላይ ደግሞ ልብ ውስጥ ሌላ ሴት መኖር አለመኖሯን ቢጠይቀውም ሰርጉን ፈጥኖ የነበረው ሁለቱ ተዋደው ስለነበረና አብረው ተጋብተው ተጣምረው መኖር እንዳለባቸው ተናግሮ ሊያሳመን ቢሞክርም አቶ ዩሱፍ ግን በጭራሽ ሊዋጥለት አልቻለም። አይ ሌላ ሴት በልብ ውስጥ ያለች ይመስለኛል ቢለውም በጭራሽ በልብ ውስጥ ሌላ ማንም ሴት እንደሌለችና ነገር ግን የራት ፕሮግራምም እንዳለባቸው ተዘጋጅ ብሏት እሷን ሸኝቷት እሱ የሆነ የሚፈራረም ወረቀት ኖሮበት እሱን ሊያስተካክል እንዲሄድ ነግሮት ነበር። እናም በዚህ ሀሳብ ከሆነ ጥሩ ነው፣ እኔ ግን እንደዛ እንዳይሆን ብዬ ፈራለሁ ብሎታል። ከዛም ወደ ቤቱ ሲመለስ እናቱ በመስኮት እየጠበቀች ነበር። ነጻነት ደግሞ ራቱን በማስተካከል ቢዚ ሆና ነበር። ከዛም ቶሎ ብላ ራቱን አስተካክላ ፏፍንትሽ ብላ ብትጠብቀውም እሱ ግን ያን ያህል ደስተኛ ሳይሆን ራት ተዘጋጅቷል ብለው ነበር። የዲያጊም እናት መኝታ ቤት ነኝ ስትፈልጊኝ ጥሪኝ ብላ ቀድማ መኝታ ቤት ገብታለች። ከዛም እንግዲህ እነሱም ለመተኛት አለብኝ ደክሞኛል ቢላትም ለሱ ብላ ራት እንዳዘጋጀች ስትነግረው
እሺ በቃ ብሎ ተቀምጦ ምግብ እየበላ ነበር። የኔ ፍቅር ራሳችን እንድንተካ እንድንወልድ ይፈልጋሉ። ያንተም የኔም ቤተሰብ መውለዳችንን እየተጠባበቁ ነው ዘር እንድንተካ ብትለውም እሱ ደግሞ ይሄ ጋብቻ የእሷና የእናቱ እንደሆነ ነግሯት ከዛም ደግሞ ከወረቀት የዘለለ አንድም ቀን ያፈቅረኛል ብለሽ እንዳትጠብቂ፣ አባትሽ ግን ማወቅ የለበትም እንደውም ተጠራጥሯል መሰል ሲጠይቀኝ ነበር ብሏታል። እንዴ እኔ ፍቅር እንድትወደኝ እኔ የተቻለኝ ሁሉ ላድርግ፣ አንተ ብቻ አንድ እድል ስጠኝ እያለ ስትነካው እኔ ይሄን ማድረግ አልችልም ብሎ ጭራሽ ራት ፕሮግራሙንም ጥሎት ተነስቷል። ነፃነት በዚህ ድርጊቱም እጅግ በጣም ተናዳለች። እንግዲህ ዳጊ በመስኮት ቁጭ ብሎ ናፍቀሽኛል፣ መች ነው ማገኝሽ? አንቺስ ናፍቀሽ ይሆን? ይቅርታ ታረጊልኝ ይሆን? እያለ በሀሳብ ሲብሰለሰል ሀይምም ቤቷ ሆና ናፍቀኸኛል፣ ያላንተ መኖር ከብዶኛል፣ ባንተ እቅፍ ውስጥ መሆን እፈልጋለሁ እያለች በሀሳብ ሁላቸውም እየዋኙ ነው። የዳጊ እናት በጧቱ ሄዳ የሀይሚን እናት መንገድ ላይ ጠብቃ ለማናገር ሄዳለች። ምን ስትላት ይሆን? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ